ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 4 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪም የ14 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ከስድስቱ ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሪ ቢሮዎች የስድስት ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ የጥቁር ገበያን ወይም ደግሞ የሐዋላ ምንዛሪ ሊያስቆሙ ማንም አልቻለም። ከዚህ በኋላ ጥቁር ገበያ በዚህ አይነት አካሄዱ የሚቀጥል ከሆነ እጅግ በጣም አስፈሪ ቦታ ላይ እንደሚደርስም እየተነገረ ይገኛል። ጥቁር ገበያ ወይም ደግሞ ሐዋላ እለት በእለት ቀን በቀን እየጨመረ ይገኛል። አብዛኛው ግለሰብ ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሪ እጅግ በጣም እየጎረፈም እንደሆነም መረጃው ያስመለክታል። ህዝቡም ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሪ እንዲጎርፍ ያደረገው ወይም ደግሞ ወደ ጥቁር ገበያ ህዝቦች ከዛ ሄደው እንዲገዙ ያደረጋቸው ባንኮች ላይ የዶላር እጥረት እንዳጋጠማቸው ያስመለክታል። የዶላር እጥረቱ በዚህ አይነት የሚቀጥል ከሆነ ጥቁር ገበያ ወይም ደግሞ ሐዋላ እንደዚሁም የምንዛሪው ዓለም እጅግ በጣም የመጨመር አቅሙ በጣም ከፍተኛ ነው። ከዚህ በኋላ በጥቁር ገበያ አንድ አሜሪካን ዶላር ወይም ደግሞ በሐዋላ ምንዛሪ አንድ አሜሪካን ዶላር እስከ 200 ድረስ ይገባል እየተባለም ይገኛል። ይሄም ይሆናል የተባለው በቅርብ ጊዜም እንደሆነም ተነግሯል። እናም ቤተሰቦች በዛሬው ዕለት ያለው የጥቁር ገበያ ሐዋላ ምንዛሪም ጭማሪ አድርጓል። እናም በዛሬው ዕለት ምን ያህል ጭማሪ አድርጓል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም በግል ምንዛሪ ቢሮዎችም እንደዚሁም በባንኮች ደረጃም እጅግ በጣም ትልቅ ጭማሪ እየተመለከትን እንገኛለን። እናም በዛሬው ዕለት ምን ያህል ጭማሪ አድርጓል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች አብዛኛውን ጊዜ ኮሜንት ከሚጻፉት አንፃር ተመልክተን ገንዘባችሁን የምትልኩበትን መንገድ እያመቻችን እንገኛለን። እናም አሁን ደግሞ ገንዘባችሁን የምትልኩበትን መንገድ አዲስ መተግበሪያ አዲስ አፕ እናስተዋውቃችሁ ይሆናል። እንደዚሁም ደግሞ እጅግ በጣም ከፍተኛ ምንዛሪ ነው ያለው። እኛ ከምንነግራችሁ ምንዛሪ ጋር አንድ አይነት ነው። ደሞም ደስ የሚለው ነገር ከየትኛውም ሀገር ሆናችሁ ይሄን ነገር መጠቀም ትችላላችሁ። ከሳዑዲ ሆናችሁ፣ ከዱባይ ሆናችሁ፣ ከአሜሪካን ሆናችሁ፣ ከጆርዳን ሆናችሁ፣ ከሁሉም ሀገራት ሆናችሁ ይሄንን የምንዛሪ መተግበሪያ መጠቀም ትችላላችሁ። እንደዚሁም ደስ የሚለው ነገር በስልካችሁ ነው የምትጨርሱት በዚህ መተግበሪያ ላይ። እንደዚሁም ደግሞ ወዲያውኑ ገንዘባችሁም አካውንታችሁ ላይ የሚገባው። በአጠቃላይ ስለዚህ መተግበሪያ አንዳንድ መግለጫዎችን በዛኛው ቻናላችን እንሰጣችኋለን። በዛኛው ቻናላችን FGTube በሚባለው ቻናላችን ወይም ደግሞ እዚህ ቪዲዮ ስር ኮላብሬት ወይም ደግሞ አንድ ላይ ያገናኝተንላችኋል። ያንን ቻናል ሰብስክራይብ ያደርጋችሁ በዛኛው ቻናላችን በዛሬው ዕለት ቪዲዮ እንለቅላችኋለን። ስለመተግበሪያው አንዳንድ ነገሮችን በዛኛው ቻናላችን እናሳውቃችኋለን። በአጠቃላይ የሚያስፈልጋችሁ ነገራቶች በዛኛው ቻናላችን በዛሬው ዕለት እናሳውቃችኋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን ስምልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያው ኮሜንት እንደዚህ ይላል። እኔ ያለሁት ሳዑዲ አረቢያ ነው። እናም ገንዘቤን የላኩት ወደ አዋሽ ባንክ ነው። ወደ አዋሽ ባንክ ስልክ ያኔ ሳዑዲ ሪያል ወደ ዶላር ተቀይሮ ነው የተላከው። እናም እጅግ በጣም ያነሰ ምንዛሬ ነው ያላቸው። እናም አሁን ምን ላድርግ ብሎ ጠይቀዋል። ምን መሰላችሁ ወንድሞቼ፣ ገንዘባችሁን አሁን ወደ አዋሽ ባንክ ባትልኩ የተሻለ ነው። የአዋሽ ባንክ እንግዲህ የሳዑዲ ሪያል ስትልኩለት ወደ ዶላር ቀይሮ ስለሆነ የሚቀበለው። ይሄ አሰራር ደግሞ ሁሉም ባንኮች በሚባል ደረጃ ሁሉም በዚህ አይነት መንገድ ነው የሚሰሩት። እናም ገንዘባችሁን ወደ ዶላር ቀይራችሁ በሚልኩበት ሰዓት ደግሞ በጣም ያነሰ ምንዛሬ ነው የምታገኙት። እናም ቤተሰቦች ይሄን መተግበሪያ ወይም ደግሞ አሁን ዛሬ እየነገርኳችሁ ስለነበረው መተግበሪያ አጠቃቀሙን ካሳውኳችሁ በኋላ እጅግ በጣም አሁን የምነግራችሁ ነገር በጣም ትጠቀሙበታላችሁ። እጅግ በጣም ብዙ ግለሰቦች እየተጠቀሙበት ይገኛሉ። በዚህ መተግበሪያ በሚሊዮን ሁሉም ያንቀሳቀሳል። እጅግ በጣም አሪፍ መተግበሪያ ነው። እናም ቤተሰቦች ስለዚህ መተግበሪያ በዛኛው ቻናላችን የምናሳውቃችሁናል። በአጠቃላይ በዛኛው ቻናላችን FGTube በሚባለው ቻናላችን በዛሬው ቪዲዮ እንመለስበታለን። ቀጣይኛውም ኮሜንት እንደዚህ ይላል። ገንዘባችንን ከሳዑዲ ወደ ዱባይ በምንልክበት ሰዓት መጀመሪያ ወደ ድርሃም ተቀይሮ ነው እንደሚላከው ወይስ ወደ ሪያል ብሎ ጠይቀዋል። እንደሚታወቀው እንግዲህ 2000 ሪያል ካላችሁ የሳዑዲ ሪያል በዛ በ2000 ሪያል የዱባይ ድርሃም ትገዛላችሁ ማለት ነው። የ2000 ሪያል አይ ቲንክ ወደ 1900 አካባቢ ድርሃም ነው የሚሆነው። እናም እንደዛ ነው ማለት ነው። በዚሁ ልነግራችሁ የምፈልገው በዚህ መተግበሪያ ላይ ከሳዑዲ ወደ ዱባይ እንደዚሁም ደግሞ ከዱባይ ወደ ሳዑዲ እንደዚሁም ከሳዑዲ ወደ አሜሪካ እንደዚሁም ደግሞ ወደ ተፈለገው ሀገር ገንዘባችሁ መላክ ትችላላችሁ። ከየትኛውም ሀገር ሆናችሁ በደቂቃ ውስጥ እንደዚሁም በስልካችሁ ማለት ነው። እናም ቤተሰቦች
ከጥቁር ገበያ ወይም ደግሞ ከሐዋላ ምንዛሬ ምን አይነት ጥቅም አለው ካላችሁ ምን እንደሆነ ልንገራችሁ። በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን ለመላክ ስታስቡ የመላኪያ 50 ሪያል ወይም ደግሞ 40 ሪያል እናንተን ይቆርጧችኋል። በዚህ መተግበሪያ ግን ምንም አይነት የሚቆርጣችሁ ነገር የለም። እንደዚሁም ደግሞ ከጥቁር ገበያ ወይም ደግሞ ከሐዋላ ከሚመነዝሩት ግለሰብ እጅግ በጣም የተሻለ ምንዛሬ ነው ያለው። እኔ ስነግራችሁ በዚህ ምንዛሬ የሚመነዝር ግለሰብ የለም እያላችሁ ትገኙ ነበር። እኔ ደግሞ በምነግራችሁ ዋጋ ነው እዚህ መተግበሪያ ላይ እየተመነዘረ የሚገኘው። እንደዚሁም ደግሞ ገንዘባችሁን ስትልኩ ወዲያውኑ ላይ ላክላችሁ ይችላል። እዚህ ግን በደቂቃ ውስጥ ወይም ደግሞ በሰከንድ ውስጥ ገንዘባችሁ መላክ ትችላላችሁ። እንደዚሁም ወደ የትኛውም ሀገር መላክ ትችላላችሁ። ወደ ኢትዮጵያም ወደ አሜሪካም ከፈለጋችሁበት ሀገር ሆናችሁ ማለት ነው። እንደዚሁም ደግሞ አሁን ላይ እያሰጋ ያለው መንግስት ጥቁር ገበያ ወይም ደግሞ ሐዋላ የሚመነዝሩ ግለሰቦችን እየወረሰባቸው ይገኛል ገንዘባቸውን። እንደዚሁም የሚያስመነዝሩ ግለሰቦችም እንደዚሁም ገንዘባቸው እየተወረሰ ይገኛል። በዚህ መተግበሪያ ግን ገንዘባችሁ ስትልኩ ገንዘባችሁ ምንም ነገር አይወረስም። ነገር ግን ህገወጥ ነው። መንግስት ይሄ ነገር በደንብ ያውቀዋል። በዚህ መተግበሪያም እንደሚላላኩም አብዛኛው ግለሰቦች የሚያውቁ መንግስት ማድረግ የሚችለው በዚህ መተግበሪያ ኢትዮጵያ ውስጥ እንዳይመነዝሩ ማድረግ ይችላል። ነገር ግን አፕሊኬሽኑን ወይም ደግሞ ይሄ መተግበሪያ ማዘጋት አይችልም። ምክንያቱም ኢንተርናሽናልና እንደዚሁም ትልቅ የሆነ ካምፓኒ ስለሆነ ይህን መተግበሪያ ማዘጋት አይችልም ማለት ነው። በአጠቃላይ ስለዚህ መተግበሪያ በዛኛው ቻናላችን እንመለስበታለን። ቤተሰቦች የዛሬው ኮሜንቶች ይመስሉ ነበር። ቤተሰቦች አሁን ወደ ዋናው መረጃችን እናልፋለን። ቤተሰቦች ይሄ ቪዲዮ ለኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ለኢትዮጵያ ወገኖቻችን ጋር ተደራሽ ማለት ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የሚለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 172 ብር ከ56 ሳንቲም እየተመነዘረ ሲሆን 100 አሜሪካን ዶላሮች ደግሞ 17256 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 141 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 143 ብር ከ92 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 161 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 164 ብር ከ88 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 199 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19971 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ የገዛበት ያለው ዋጋ 171 ብር ከ80 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ23 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 214 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21462 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 184 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 188 ብር ከ02 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 122 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12298 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 104 ብር ከ31 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 106 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 112 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11252 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 230 ብር ከ17 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23017 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1616 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ
562 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 56228 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኩዌት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 471 ብር ከ58 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 481 ብር ከ01 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 46 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4698 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 38 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ18 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 43 ብር ከ85 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 44 ብር ከ73 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 46 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4601 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ62 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ37 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 42 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ55 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 448 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 44881 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 457 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45766 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 243 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24339 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 52 ብር ከ47 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5247 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው መረጃችን ይህን መስል ነበር። ቤተሰቦች በዛኛው ቻናላችን ኤፍጂቲዩ በሚባሉ ቻናላችን ስለዛ መተግበሪያ አንዳንድ ነገራቶችን ገለጻ እናደርጋለን እና በዛኛው ቻናላችን እንገናኛለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላችሁ። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።